ደግሞ አህያዋ መሸከም እንደለመደች ሁሉ ማለት ምን ማለት ነው? ብሉይ ኪዳን የሙሴ ሕግ ደግሞ በሕዝቡ ልቡና ውስጥ ያለች የኖረች የተጫነች ናት ማለት ነው። በሕዝቡ ልቡና ውስጥ የተጻፈች ናት ማለት ነው። ውርንጭላዋ ደግሞ የአዲስ ኪዳን ምሳሌ ናት። የምን ምሳሌ ያልኳችሁ? ማንኛይቱ? ማንኛይቱ? የአዲስ ኪዳን ምሳሌ ናት። ውርንጭላዋ መጫን ያለመደች እንደሆነች ሁሉ አዲስ ኪዳን ደግሞ ለአይሁድ በዘመኑ ለነበሩ ሰዎች ገና ያልተለመደች ሕግ ናት ማለት ነው። ምን ማለት ነው? አዲስ ሕግ ናት፣ ገና ያልተለመደች፣ በእነሱ ዘመን እየተሰራች ያለች፣ ከዛ በፊት የነበሩ አባቶቻቸው በተስፋ የተጠበቋት የነበረች፣ ነገር ግን ከሐዋርያት ላይ የተሰራች አዲስ ሕግ ማለት ነው። ከቃሉ ጋር ናችሁ? በሌላ በኩል ደግሞ አዲስ ብሉይ ኪዳን የውርንጭላዋ ምሳሌ ናት። የምን ምሳሌ ያልኳችሁ? አሁን ቅድም እናቲቱ ነበረች የብሉይ ኪዳን ምሳሌ ሆነችው። ትክክል ነው አይደል? እናቲቱ መጀመሪያ የብሉይ ኪዳን ሕግ ነበረች፣ ምሳሌ ነበረች። ውርንጭላዋ የአዲስ ኪዳን ምሳሌ ነበረች። አሁን ደግሞ ይቀያየራሉ። ምን ይሆናሉ? እናቲቱ የአዲስ ኪዳን ምሳሌ፣ ውርንጭላዋ ደግሞ የብሉይ ኪዳን ምሳሌ ትሆናለች ማለት ነው። ለምን ካላችሁኝ፣ እናቲቱ የለሰለሰች የገራች አንገቷን የደፋች ለሰዎች ሁሉ የማታስቸግር እንደሆነች ሁሉ አዲስ ኪዳን ደግሞ የለሰለሰች የተዋበች ያማረች ለሰው ሰውነት ለሰው ማንነት ሁሉ የተስተካከለች ደስ የምታሰኝ ረፍትን የምትሰጥ ሕግ ማለት ነው። የሰማችሁ ነው። ማናትች? ብሉይ ኪዳን እናቲቱ አህያ ማለት ነው። እናቲቱ እንደምታውቁት እንግዲህ አንገቷን የደፋች የለሰለሰች የገራች ለሰዎች ሁሉ የተመቸች ናት ማለት ነው። ሰዎች ሁሉ እንደፈለጉ ቢጫናት የምትመች እንጂ የማታስቸግር እንጣጥ የማትናት። አዲስ ኪዳን ደግሞ ለመጣላት ሁሉ የተመቻቸች ሕግ ናት። እየሰማችሁ ነው። ለተቀበላት ሁሉ ሰላምን የምትሰጥ እረፍትን የምትሰጥ መረጋጋትን የምትሰጥ ክርስቶስን የምትሰጥ ሕግ ናት ማለት ነው። ክርስቶስ የመሰረታት ክርስቶስ ያለባት ሕግ ናት። ውርንጭላዋ የብሉይ ኪዳን ምሳሌ የሆነችው ምንድን ነው ካላችሁኝ፣ ውርንጭላዋ ያልገራች ናት። ምን ያላለች ናት? ያለሰለሰች ናት ማለት ነው። አስቸጋሪ ናት። የሆነ ነገር ብትጭናት አትቀበልም፣ እስከምትለምድ ድረስ ታስቸግራለች አለ። የብሉይ ኪዳን ሕግ ደግሞ ሰዎችን በአስቸጋሪ ሁኔታ ይዛ አልፋለች። በምን ሁኔታ አልፋችሁ? የብሉይ ኪዳን ሕግ አስቸጋሪ ነበረች። ለምን? ብትጾሙ፣ ብትጸልዩ፣ ብትመጸውቱ፣ ብትታረቁ፣ ምን ብትሉ የእግዚአብሔር መንግሥት ማግኘት አትችሉ። አንድ ጊዜ በር ተዘግቷል። ስለዚህ በዛ ዘመን ምን ነበረ? የብሉይ ኪዳንን ሕግ መጠበቅ ለምን ያገለግል ነበር ካላቸው፣ ለጊዜው ከሚመጣ ፈተና ለመዳን ብቻ። የሰማችሁ ነው። አስቸጋሪ ነበረች። እንዳውም የሚገርመው ነገር በሕገ ልቡና የነበሩ መጽሐፍ ሳይጻፍ የነበሩ ሰዎች ኃጢአትና ጽድቅን ለይተው አያውቁም ነበር። የሰማችሁ ነው። በመጽሐፍ ስላልተጻፈ በልቡናቸው ብቻ እግዚአብሔርን ያመልኩ ይከተሉ ነበረ። ብሉይ ኪዳን ግን የሙሴ ሕግ ከመጣች በኋላ ግን በመጽሐፍ ላይ ሰፈረና ይህንን ስታደርግ ኃጢአት ነው፣ ይህንን ስታደርግ ጽድቅ ነው፣ ይህን ስታደርግ እግዚአብሔር ይወዳል፣ ይህን ስታደርግ እግዚአብሔር ይጠላል አለችና ክፉና በጎን ዝርዝር አድርጋ አሳየ። ከዛ በኋላ ክፉን በማወቁ ለይቶ በመረዳቱ ምክንያት የሰው ልጅ ያልሆነ ችግር ውስጥ ገባ። የሰማችሁ አይደል? መጠበቅ ስለማይችል ያንን መጠንቅቆ መያዝ ስለማይችል ምን ነው ይህንን ሕግ ባላወቁት ኑሮ ባልተጻፈ ኑሮ ወደ ማለት ገባ ማለት ነው። አስቸጋሪ ሕግ ነበር። የውርንጭላዋ ምሳሌ ማለት ለምን ታዲያ በተናቀችው በአህያ ግልገል ክርስቶስ ወደዚህ ዓለም መጣ ካላችሁ፣ አህያ የጨረስኩ ነው። አህያ ሸሽታ አታመልጥም። ምን አልኳችሁ? ትክክል ነው አይደል? የምታውቁ ታውቋታላችሁ። አህያ ሸሽታ አታመልጥም። ትሮጣለች፣ ግን ይህን ያለ ሯጭ አይደለችም። ምን ማለት ነው? ለሚፈልጉኝ ሸሽቼ አላመልጥም፣ ከቅርቡ ነኝ ማለት ነው። ክርስቶስ ነው እኮ ብትፈልጉኝ ከፊታችሁ ነኝ፣ ከእናንተ ጋር ነኝ፣ ባትፈልጉኝስ ሩቅ ነኝ ሲል ክርስቶስ በተናቀችው ዝቅ ባለችው አንገቷን በደፋችው ሮጣ በማታመልጠዋ የአህያ ግልገል ክርስቶስ ተገለጸ። ሌላው ደግሞ ለምን በአህያ ተጭኖ ወደ ኢየሩሳሌም ከተማ ካላችሁ የሰላም ዘመን እንደሆነ
ለማጠየቅ የምን ዘመን አልኳችሁ? አስሩ ክርስቲያኖች አስሩ። ቀድሞ ነቢያት ዘመኑ ከፊታቸው ያለው ዘመን እግዚአብሔር የገለጸላቸው በትንቢት መነጽር ያሳያቸው ዘመን ክፉ ዘመን ከሆነ በፈረስ ላይ ይጫኑና ዘገር ነጥቀው፣ ዘገር ማለት ጦር ነው። የሰማችሁ ነው። ጦር ይዘው በፈረስ ላይ ሆነው ወደ ህዝቡ ወደ ከተማው ይዘልቃሉ። ከዛ ህዝቡ በምን ይረዳል መስላችሁ? ከሚቀጥለው ዘመን የጦርነት ዘመን ነው ብሎ ህዝቡ ያምናል። ነቢያት በቃል አለ የሚገልጹት። በፈረስ ይሆናሉ። ጦር እንደዚህ አድርገው ነቀው እንደዚህ ያረጉ እያስፈራሩ በመንገዱ የሚያዩትን ሁሉ በከተማ መሀል በህዝቡ መሀል ይሄዳሉ፣ በአደባባይ ማለት ነው። ከዛ በኋላ ከፊት ለፊት የሚመጣው ዘመን የጦርነት ዘመን መሆኑ የተረጋገጠ ነው። የሰላም ዘመን ከሆነ ደግሞ በአህያ ግልገል ወይም ደግሞ በአህያ ይጫኑና ነጭ ይለብሱና ጭራ በእጃቸው ይዘው እንደዚህ እያደረጉ ወደ ህዝቡ ይገባሉ። እየሰማችሁ ነው። ከዛ ህዝቡ በምን ይረዳል? የሚቀጥለው ደግሞ የሰላም ዘመን፣ የተረጋጋ ዘመን፣ የእረፍት ዘመን፣ የበረከት ዘመን፣ የአዝመራ ዘመን፣ የፍቅር ዘመን፣ የመተማመን ዘመን፣ የመደጋገፍ ዘመን፣ የመተዛዘን ዘመን እንደሆነ ይታመናል ማለት ነው። በዚህ ነው ህዝቡ የሚገልጸው። ክርስቶስ ደግሞ ምን አደረገ? በአህያዋ ላይ ተጭኖ ወደ ኢየሩሳሌም ከተማ ሲመጣ እነሆ የሰላም ዘመን ደረሰ ማለት ነው። ሰው ልጅ ተጨንቆ የነበረበት፣ ተሰቃይቶ የነበረበት፣ ተዋርዶ የነበረበት፣ ተሰዶ የነበረበት ዘመን ተፈጽሞ እነሆ ከክርስቶስ ጋር ተዋህዶ የሚኖርበት አዲስ ኪዳን ተመሰረተ። ክርስቶስ ይሞታል። የሰው ልጅ የክርስቶስ ሥጋና ደም እየበላ ለዘላለም በመንግስቱ ነግሶ ይኖራል። ስለዚህ የሰላም ዘመን ደረሰ ሲል በአህያዋ ላይ ተጭኖ ወደ ኢየሩሳሌም ከተማ ወደ ቅድስት ቤተክርስቲያን መጣ ማለት ነው። ክርስቶስ የተረዳችሁ ነው አይደለ? በተናቀችው አህያ ተጭኖ ወደ ቅድስት ቤተክርስቲያን ገባ። ነገር ግን የትምህርታችን ርዕስ ምንድን ነው? ጌታቸው ይፈልጋቸዋል በሉ። ለሰው ልጆች የሞተ ለሰው ልጆች ምክረ ሐሞት ማነው? መራራ ሐሞት የጠጣ ሰዎች ተሰብስበው የመከሩበት የሞት ፍርድ የፈረዱበት በዚህ ዓለም ያሉ ባለስልጣኖች እነ ጲላጦስ እነ ሄሮድስ ምን እናድርገው ብለው ተመካክረው በስቅላት መንቃት አለበት ብለው በመስቀል ያደረሱት በተናቀችው እንስሳ ኢየሩሳሌምን የቀደሰ ልዑል እግዚአብሔር ይፈልገናልና በየሰፈራችሁ፣ በየቤታችሁ፣ በማህበራዊ እንቅስቃሴያችሁ፣ በመስሪያ ቤታችሁ ክርስቲያኖችን የሰውን ልጆች በጨለማ በክህደት የተበከሉ በዝሙት በኃጢአት የወደቁት ሰዎች ክርስቶስ ይፈልጋቸዋል ብላችሁ እንድታመጧቸው እግዚአብሔር አምላካችን ለሁላችንንም ሐዋርያት አድርጎ ይላከን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ያድረሰው። አደራችሁን እንግዲህ ከነገ ጀምሮ ሕማማት ነው እንዳልኳችሁ፣ ጸበል የለም፣ ቅባ ቅዱስ የለም፣ ስግደት ብቻ ነው። አደራችሁን ሰብሰብ ብለን መከራ መስቀሉን እያሰብን በኃጢአታችን ላይ የቸርነቱንና የምሕረቱን ልክ ስላገለጸልን እግዚአብሔርን በዚህ በስግደት ከሊቃውንቱ ጋር አብረን አገልግለን ብርሃነ ትንሣኤውን እንድናይ አደራችሁን የክርስትና ግዴታችን እንድንወጣ ለማለት ነው። የእመቤታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የእናትነት ፍቅር የአማላጅነት የቅድስና ቀሚሷ በእኛ ከቦ ከጠላት ይሰውረን፣ ይቆየን።
አገልግሎት ይሰጣቸዋል። ሰንበት ተማሪዎች እና ልካችሁ ማብራችሁ ይችላልበት ጸሎተ ፍትሐቱ በታች ያላችሁ ጸሎተ ፍትሐት እዚህ ነው የሚደረገውና ዋሻ ያላችሁ ወደ ላይ እንድትመጡ፣ በታች ዋሻ ያላችሁ ወደ ላይ እንድትመጡ በእግዚአብሔር ስም እንጠይቃለን። ፕሮግራሙ ሊጀመር ስለሆነ ታች ያላችሁ ወደ ላይ ነውና ጸሎተ ፍትሐቱን ተፈቱ። አይሻልም?
ለመዘምራኑ ዝማሬ መላእክት ያሰማልን። አገልግሎት ዘመናቸውን ይባርክልን። እግዚአብሔርን አመስግኑት አንድ ጊዜ የመንፈስ ቅዱስ ይቀራቸዋል። እንደምን አረፈዳችሁ? እግዚአብሔር ይመስገን። እስኪ ጠጋ ጠጋ በሉ፣ ወደ እኔ ጠጋ ጠጋ በሉ። እንግዲህ ቅድም መምህር እንደነገራችሁ ዛሬ ሁሉ ነገር 6 ሰዓት ላይ ያበቃል። ነገ ጠዋት ግን ለልዩ ፕሮግራም ለተለያዩ ነገሮች ነገ ጠዋት ኦርቶዶክሳውያን እዚህ ያላችሁት እንገናኛለን። ታች እዚሁ እንገናኛለን። ነገ ምናልባት ቄደር ልንረጭ እንችላለን። ቄደር የምትፈልጉ የላችሁ? አለ ቄደር እስኪ ስንት ሰው አለ? ሁላችሁም ጧት መጣችሁ ጧት እዛ ጋር ብላችሁ ተሳልማችሁ መሄድ። ስግደቱን ነገ ይሰገዳል አይደል? ነገ ጧት ሁላችሁ ስግደቱን ዋሻ ስላለ አባቶቻችንን እዛ ዋሻ ቦታ ላይ በቃል ኪዳኑ ቦታ ላይ ነው ነገ ስግደቱ የሚሰገደው። እስኪ ነገ ጠዋት እዛ ነው የምንጀምረው የምትሉ አሳዩቻችሁ። ወዴት ልትሄዱ ነው? ሁላችሁም ዝም ያላችሁት ዛሬ እዚህ የተፈታችሁ ነገ ጠዋት እዛ ነው ስግደቱ ነው የምላችሁ እኮ። እስኪ የምትመጡ እጃችሁን አሳዩ። እኔም እመጣለሁ ጠዋት። እሺ አንመጣም የምትሉ እጃችሁን አሳዩ። አንመጣም። ገና ናቸው። እኔ ደግሞ ለምን እላለሁ? ነገ ጠዋት ስግደታችን አባቴ ያደርሳል። የሚቀርባችሁ ጋር ትሰግዳላችሁ። እንደ ሕጉ ግን ዛሬ እዚህ ጾምና ጸሎቱን የጀመረ ወይም ደግሞ ፍትሐቱን የተፈታ ስግደቱን አንድ ሆኖ መጀመር የሚችለው እዛው ቦታ ላይ ነው። እሺ ዛሬ እንዴት ነው? እሺ ወዳቻላችሁ ወደ ላይ ተጋጠቃሉ ቻላችሁ ወደ ሌሉ ትችላለህ። ዛሬ ያልታዘዙና መቼ ልትታዘዙ ነው? ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። እንግዲህ እግዚአብሔር አምላክ በእውነት ለእኛ ምሕረትን ያመጣበት መምህራችን ቅድም ብለን አስተምረዋችኋል። አህያይቱና ውርንጭላይቱ ላይ በቃል ኪዳን ሁለቱንም እንዲቀመጥባቸው ልብስ አልብሶ ምእመናኑ ልብስ እያለበሱ ምድር ላይ ልብስ እያነጠፉ ምሕረት የተቀበሉባት ቀን ናት። ብዙ ትርጉም ነው ተርጉሞ መምህራችን ያስተማራችሁ። አህያይቱ ልብስ ተለብሶ ልብስ ተደርጎባት ነበር የተቀመጠባት። ሌሎች አልተጫነችም ነበር። ምክንያቱም ክርስቶስ የኔና የእናንተ ልብስ በሆነ ሲያጠይቅ ነው። የኔና የእናንተን በደል የኔና የእናንተን ኃጢአት የሚሸፍንበትን ሲያስረዳ ነው። ክብር ምስጋና ለእሱ ይሁን። አመስግኑት እስኪ። እንግዲህ እግዚአብሔር ይህንን ቃል ኪዳን የተመለከተበት ለምንድን ነው ከተባለ የተናቅነውን እኛ 5500 ዘመን በሲኦል ውስጥ ሲሰቃይ የነበረው አባታችንና ዘሩ ተንቆ የነበረውን ለማዳን ለማውጣት ከዛ መስመር መንጥቆ ለማውጣት ያደረገው የትህትና መጀመሪያ እኛ የምንንቃትን የናቅናትን ሁሉ ክርስቶስ ዛሬም ከፍ ብሎ የናቁንን መድኃኔዓለም ክርስቶስ ልቦናቸውን ይመልሰው፣ የተናቁትን ወደዚህ ያምጣቸው። እንግዲህ በተለያዩ ነገሮች የታሰሩ አሉ። እሱ የአህያይቱ ስር ዛሬ የሚያመለክተው በተለያየ ነገር የታሰሩትን ነው። በሱስ የታሰሩትን ነው። በምቀኝነት የታሰሩትን ነው። በመተት የታሰሩትን ነው። በጥንቆላ ቤት የታሰሩትን ነው። በባዕድ አምልኮ የታሰሩትን ነው። እግዚአብሔር አምላክ ሁላችንንም ይፍታን። ስለዚህ ዛሬ እንግዲህ ሆሳዕና እስከ 6 ሰዓት እናገለግላለን። ቅድም እንዳልኳችሁ ደግሞ እዚህ መጥቶ ጸሎቱን የጀመረ ፍትሐት የተደረገለት ሰው ነገ መጥቶ ጸሎቱን እዚህ ጋር ስግደቱን ቢጀምረው በጣም ያማረና የሰመረ ይሆናል ብዬ ነው የምነግራችሁ ልጆቼ። እኔ ደግሞ ብቻ አይደለም የተናገርኩት፣ ይሄ ነው አባቶቼ ከኋላ የነገሩኝን ነው ያስተላለፍኩት። እሺ በሉ እስኪ በቃል ላስተምራችሁ አይሰማም ነገር
ያሰማል። ስለዚህ ነገ ጠዋት እዚህ ነው የምንጀምረው ማለት ነው። እሺ ጠዋት እዚህ እንገናኛለን። እስኪ አሁን እንግዲህ የቤተ መቅደስ ያው እንደምታዩት ነው ችግሩ፣ ብዙ ነገሮች አሉት። ቃል የገባችሁትን የተሳላችሁትን የተለያዩ ነገሮች ሀሳብ ያላችሁን ቃል የገባችሁትን ወደዚህ እየመጣችሁ መባችሁን አቅርቡና ወደ ፍትሐቱ እንሄዳለን ማለት ነው። ሕፃናቱን ያዟቸው። ስለት ያለባችሁ ቃል የገባችሁትንም ቃል የገባችሁትም ስለት ያለባችሁ ስለታችሁን ይዛችሁ እንድትመጡ እግዚአብሔር ስም እንጠይቃለን። ሁላችሁ ወደዚህ የበረከት ተካፋይ ሆኑ። እንግዲህ የበዓል ሙያ የደመወዙ ምንም አልሞላምና ቤተ መቅደሳችሁ እናንተ ናችሁ ሁሉ ጊዜ የምታዋት። ወደዚህ መጣ ብላችሁ በቃል ኪዳኑ መሰረት ስለታችሁን ቃል የገባችሁትን የተለያዩ ነገር ቃል የገባችሁትን ወደዚህ እንድታመጡ በእግዚአብሔር ስም እንጠይቃለን። ቶሎ ፈጠን በሉ። ሳምንት ዕለት ቃል የገባችሁ ለቤተ ክርስቲያኑ ስራም ለተለያዩ ነገሮች ቃል የገባችሁ እየመጣችሁ ስለታችሁንም እንድትሰጡ ፈጠን በሉልን። እስኪ ፈጠን በሉ አልዮቼ። ምን ነው ቃል የገባችሁ የላችሁ? ቃል የገባሁትን 1000 ብር ቃል ገብቼ ነበር ይዤ መጥቻለሁ ብላ እህታችን በሉ መምጣታችሁ ላይ ቀር ፈጠን በሉልን። እግዚአብሔር ይፍታ። እህታችንም ቃል የገባችሁን ተመዝግባችኋል። ስለቴን ደርሶልኛል። ልብ ህመምተኛ ሆኜ ነበር፣ ታምሜ ነበር። ለስላሴ ነገርኩት፣ ቅባ ቅዱሱንም ተቀባው፣ ጸበሉን ጠጣው። ስላሴ ማረኝ፣ ለእኔ የደረሰ ለእናንተ የደረስላችሁ ብላ 1000 ብር ስለቷን 1000 ብር ስለቷን አስገብታለች። አስራት ቁራቴ ነው ወይ በደንብ በመጣት አላችሁት። አስራት ቁራቴ ነው ብለው እናታችን 400 ብር ይዘው መጥተዋል። አመስግኑላቸው እግዚአብሔርን። ፈጠን በሉ። ወንድማችን 200 ብር ቃሌን ሰምቶ ቶኛ ብሎ አምጥቷል። እሺ ያለች ልጄ ታማብኝ ተሳሉ ለወሩ 1000 ብር ብዬ ነበረ። ስላሴዎች ደግሞ ሰሙኝ። ልጄ ዳነችልኝ፣ ይህ ስለቴን 1000 ብር ይዤ መጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው። እሺ ስኳርና ግፊት ነበረብኝ። እዚህ መጥቼ የማርነቱንም የቅባ ቅዱሱንም አፈሩንም ተሻሸው መድኃኒት ወስድ ነበር። ከሁለቱም ነፃ ነሽ ተብያለሁ። ስለቴን 1000 ብር ይዤ መጥቻለሁ። ለእናንተ ደስላችሁ መድኃኒዓለም ይሁን በእውነት። እሺ ይህ ሕፃን መራመድን መቆምን በጣም የሚያስቸግር ነበረ፣ ያስቸግረው ነበረ። እንግዲህ እናቱ በትህትና እዚህ ዋሻ ስላሴ ይዛ መጣ። በቅባ ቅዱስ ስታስቀባ ነበረ። ልጇ ድኖላት በእጁ ብር ይዞ መጥቷል። ለእሷ የደረሰ ለእናንተ የደረስላችሁ እግዚአብሔርን አመስግኑላት። ፈጠን በሉ እስኪ በቃል ኪዳናችሁ ቃል ኪዳን ቤታችሁ የነበራችሁ ሰዎች እስኪ ፈጠን እያላችሁ እሺ ነች ችግር አለብኝ እግዚአብሔር የማረበኝ ችግር አለብኝ። ከዳንኩ ግን የማደርገውን እኔ በልቦና ያውቃለሁ ብሏል። የኔ ልጅ ስለሆነ ነው የምናገረው። እግዚአብሔር ይማረን እስቲ ዛሬ የለም ፈዛችኋል። እግዚአብሔር ይማረን። እሺ አሁን ሁላችሁ በዚህ ቤተ ክርስቲያን እናግዛለን የምትሉት አላችሁ። እገዛችሁን እንጠብቃለን። እስቲ እናግዛለን። ለዚህ ቃል የገባችሁትንም እያያዛችሁ ነው። እናግዛለን። የዛሬ ሳምንት እንኳን አንገናኝ ይመስለኛል። እንግዲህ ቃል የምትገቡን ታላችሁ። እስኪ ወደዚህ ወጣ በሉና
እኔም አግዛችኋለሁ፣ እኔ እንደዛ አደርጋለሁ፣ አባቶቼ እንዲያደርጋለሁ የምትሉ ካላችሁ እስኪ ፈጠን ፈጠን በሉ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ምክንያቱም እንግዲህ ሁል ጊዜ መጨቃጨቅም አይገባም። እየጨቀጨቅናችሁ ነው ያለው ማለት ነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የምትሰጡ እየመጣችሁ መስጠት ትችላላችሁ። የማትሰጡም ደግሞ እግዚአብሔር ልቦና ይስጥልን። ለመስጠት ቸግሯችሁ የማትሰጡትን ኪሳችሁ መድኃኒዓለም ይሙላ። አጥታችሁ የቸገራችሁን እግዚአብሔር ይሙላላችሁ። እያላችሁ መስጠት ደግሞ የከለከላችሁትን ልቦና ይስጣችሁ። እንግዲህ አባቶቻችንን በዚህ ወር የወር ደመወዛቸው አልተከፈለም። እውነት ለማውራት የወር ደመወዛቸው አልተከፈለምና ያው የቻላችሁ ግን ብታግዙ መልካም ነው። እግዚአብሔር